እንኳን ብትሆን ሚስትየው እኔ በሴትነቴ የፈለገ ቢሆን እሷ ፊት ሸው አላሳይም። ለድራማ መልክ ቢሆን እኔ ማስተላልፈው ለትውልዱ ምንድነው ማስቀምጥለት ብዬ ነው የምጨነቀው። ነገር ግን እቺ ሀርቤላ በቀደም ለታ በጌም ላይ እንኳን የምታደርገው የቁጭራ ስራ ነበር ስትሰራ የነበረው። ዋት እኔ ቆይ እሷ ትስራ፣ ቆይ አንቺ እሺ እሷ ትስራ ልበል እኔ ከነሱ እሷ ስራሱ ለምን ዝም ትላለች? እንዴት ተመልካቾች ትውልዱን ማዳን አለበት እኮ። ምን ሆነሻል? ድብብቆሽ አሀ እኔ አብርሃም ስለወደድኩት እሷ ምን አለ? አብርሃም ያመጣው ትክክልናት ማለት አይደለም። ጨረቃ ፋሚሊ ሁሌ አብርሃምን ተቃራኒ ነው የምታረጉት። ከተናገራችሁ ሁሉንም ተሳደቡ፣ አብርሃምን ብቻ ትናገሩ። አብርሃም ይሳሽ ፍቅርዬ፣ አብርሃም ይሳሽ እንዳልልሽ እርግማን ነው። አሁን ስለ አብርሃም አወራው ሁሌ ቤታቸውን ሲከፍቱ አብርሃምን ዝቅ እንዲያደርጉ ነው። ከተሳደባችሁ ሁሉንም ተሳደቡ። እኔ ስለ አብርሃም አይደለም የማወራው፣ እኔ የማወራው ስለ አንድ ባለጌ ሴት ነው የማወራው። አንዴ እናንተ አንዴ ሰላም ሁላችሁ እንዴት ነሽ? እውነቴን ነው። ሰላም ናችሁ? አለን። ፍቅር ነፍስሽ አይማርም። አንዴ ይቅርታ፣ አንዴ ልናገር ወዷይ። እኔ በነገራችን ላይ ሁሌ ነው የምከታተላችሁ፣ በጣም አወዳችኋለሁ። ግን እኔ ዛሬ የገባሁበት መግባት ምናምን እንትን ብዬ ሳይሆን ከይቅርታ ጋር ነው የምነግራችሁ። እኛ ስለሌላ ነገር ምን ያገባናል? ምክንያቱም የእነሱ ተከታይ እናንተ አይደላችሁ። ራሶ ዞሮ ተመልሶ የሚመጣው ጠንኩ እንደምትደርሱ ይሄን ልነግራችሁ ነው የገባሁት። ምክንያቱም የሌላ ግዳፊ ሰለስቴ የሌላ ግዳፊ አሁን ስለኛ ልጆች ሲያወራ አንድ ቦታ ሰምታችሁ ታውቃላችሁ? አታውቁም አይደል? አናውቅም። እኛ ስለሌላ ዙረን የሆነ ነገር ስንናገር ወደኛ ልጅ ነው ጠብ የሚመጣው አይደለም። ስለዚህ ደግሞ ምንም ቢሆን ምንም ስለሌላ ነገር አታውሩ፣ ተዋቸው። እነሱ ምንም ያገባ ነገር አለ ለማለሽን የቆንጆ ሰላ አብርሃም ያገባናል። እናት ያገባናል። ይጂ የና አብርሃም ጋር አንቺ ፍቅርዬ አብርሃም ጋር ሄደሽ ዝም በይ ፍቅር። ቆይ አሁን አንቺ ለገባሽው ልጅ ስለሌላ ሰው ማውራት አለሽ። ግን ጃለኔ የኛ ናት፣ የኛ ልጅ ስለሆነች ለምን እንደሄደች ለጠየቅ ስለፈለኩ ብቻ ነው። እሺ ልንገርሽ አንዴ፣ ይሄን ብቻ ልናገር ነው የገባሁት። ወላሂ ሌላ ነገር እኔ አላወራም። ጃለኔ ኦኬ እኛ ናት አውቃለሁ፣ ግን እሷን መናገር ያለባችሁን ነገር ንገሯት። ኦኬ ሌላ ነገር ግን እኛ ስለሌላ ነገር ስናወራ፣ ምክንያቱም የሌላ ግዳፍ የሌላ አድናቂ ስለኛ ልጆች ከፍቶ የሚያወራ ስለሌለ ሁልጊዜ የነሱ ናቸው ጨረቃ ፋሚሊ ናቸው ተብሎ ነገረኛ መባል ጥሩ ስላል አይደለም። ምክንያቱም እኛ ስለሌላ ሰው የሚያገባን ነገር የለም። ምክንያቱም ዞሮ ከእኛ ልጆች ይመጣል በሚል ነው። ይሄ ለነገራችሁ ነው የገባው። ኮሜንት እየጻፍኩ ነበር ባይዘው ወይ መቅዲ አታነቢ እና ለዚህ ያየው እኔ እኮ ስሚ፣ እኔም እኮ እያየውኝ ነው፣ ኮሜንቱን እያየውኝ ነው። ግን እኔም ገኒንታ የምለው ለሌላ ነገር ሳይሆን ከዚህ በፊትም እንደዚህ ባልሆነ ነገር መጥተው የፈረደበት በዚህ ልጅ ነው የሚወርዱባት። ስለዚህ እኔ ስለማልፈልግ ነው ተው ምለው። ከቅድም ጀምሮ ራሱ እኮ ገኒኛን አይመለከትም ይሄ ነገር ብዬ እኮ እኔ ልዘጋው ፈልጌ ነበር እኮ። ምክንያቱም የሚመጣው አሁንም እኮ እኔ ስለሷ ላውራ ፈልጌ እኮ አይደለም መቅደም ስለገባች ዳለኔን እየተናገረ የመጨረሻ አሁን ማለት ነው። አሁን እኮ ዞሮ ማንም ስለማንም ነገር ስለራሳችን እንጂ በቃ እንደስከዛሬው መስጠት ያለባችሁን አስተያየት ማስተያየት፣ ሌላ ነገር ስናወራ ዞሮ ከዚሁ ጋር ነው የሚመጣው። እሺ ሌላ ልናገር አይደለም። ይቅርታ እዚህ ጋር አቋርጡትና ሌላ ወሬ አውሩ። እኔ ይሄን ልናገር ብቻ ነው። እሺ ነው በጣም እናመሰግናለን። እና ሁላችንም ሰማች ደህና ደሩ። እሺ እኔ ደህና ደሩ። አይ አንቺ ፍቅርዬ ሂጂ አማሬ ሰው ልጅ የተሰማውን ወይ ደግሞ ያየውን መጠየቅ አይችልም። መብታጣል ዘቡና ትላላችሁ፣ ዝም በሉ ትላላችሁ። እንዴት ነው የሚሻላችሁ? ምንድናችሁ እናንተ? ማናችሁ እናንተ ሰውን የምታዙት? የፈለገን ነገር መናገር እንችላለን። የተሰማን ልጃችን ስለሆነች ተቆጣናት። በቃ ለምን እነሱ እኛ ጋር አይገቡም? እኛን ወክለውንም አያውቁም። ለምን ሄድሽ ብላ ይጠየቀችታል። ሌሎች ምን ታሽቃብጣላችሁ? መቅዲ ቤትሽን ዝጊ፣ ዝም በሉ፣ ወሬ ቀይሩ። ምረቅንቅና ተሽ ሰው እንደዚህ አይደለም አልሄድባቸውም። እኔ በገንዬ እየደወሉባት ነው ወይስ ምንድን ነው?
ኧረ ሚዩት ነሽ። ሌሎቻችሁ ኮሜንት ላይ 100 ምናምን ሰው ነበራችሁ አይደል? የጠየቀቻት መቅድዬ የእኛ ልጅ ስለሆነች ለምን ሄድሽ? እነሱ እኛ ጋር አይመጡም፣ ለምን እንደዚህ አደረግሽ? ሰኒ ደግሞ አንቺ በሄድሽበት ጉዳይ እየዘቀዘቋት ነው ተባለ። 100 ምናምን እንዴ ሀይሚ እኮ እኛ ሳናወራ እኮ ይዘቀዘቀቻል ያለችው ለእሷ ብቻ አይደለም መዘቅዘቅ። ስለዚህ አታስቡ ነገር ስለፈለጉ ነው እኛ ያወራ ነው ስለ ገብቶኛ ላይ እኛ ኮሜንት እያየሁ እናንተ ስታወሩ በመገንዬ ኮሜንት እያየሁ ነው። እናንተ በምታወሩት እሷ የዘቀዘቋት ነው አሉ። እኛ ባወራ ነው እንደ ሀይሚዬን የዘቀዘቋት ያለ ለምን ሄደ? እኔም አሁን ስሚ ልንገርሽ፣ ያቺ ባለጌን የደገፈ ተመልካች ራሱ ባለጌ ነው። ስለዚህ ምን እሱን እኮ ነው የምልሽ። እነሱ ያሁን አንድ ቀን እስኪ የኤርሜላና የአብርሽ ደጋፊዎች መጥተው ጨረቃ ፋሚሊ ውስጥ አስተያየት ሰጥተው ያውቃሉ? ለምን ራሳችሁ ዝቅ የምታደርጉት እናንተ? ምንድን እንደዚህ ራስ በቃ በአንዱ ጽኑ። መብት ይራልሽ እሷ መብቷ ነው። ግን እኛ ስለተሰማን እኔ እንኳን አላየውኝም፣ አይታ ጠየቀች። እናንተ ግን በጣም እንትን አላችሁ። ተረጋጉ። ማይ አርፈሽ ተቀመጭ። አንደኛ አንቺ ነሽ ቤትሽን ዝጊ ምናምን ስትይ ነበርሽው። ዝም ከደበራችሁ ውጡ፣ አትስሙ። ልክ እኛን ከፍላችሁ የምታስተዳድሩ ወይ ደግሞ ከፍላችሁ የምታስወሩ አድርጋችሁ ተትላላችሁ። ለምን ዝም የምንለው? ኧረ ወደዛ ሲበዛ እኔ እኮ እዚህ ጋር እኮ ዝም ብዬ የህፃን ልጅ አሉን፣ ትልቅ ሰው ነኝ አይደል? ጥፋትን ልጆችን ትውልድን የሚያበላሽ ነገር ካየሽ ሴት በመሆንሽ ኢትዮጵያዊ በመሆኔ ትክክል አይደለችም። ሴትን ታሰድቢያለሽ፣ ሴትን ታስረክሻለሽ፣ ትዳርን ታረክሻለሽ። ገባሽ? እኔ መመልከት የምፈልገውና ሌላው ትውልዱ እንዲቀበል የምፈልገው ጥሩ ነገር እንጂ ብልግና አዎ ልክ ነው እያልኩኝ እዚህ ቁጭ ብዬ ላውራ አይደለም እኮ። ያ ትልቅ ተናገርሽ እኮ እኔንም ብታይኝ እኮ ትናገርኛለሽ። ፍርዬ ለምን ሄድሽ? አንቺ እዛ ደጋፊ ያለሽ ብትናገሪኝ ትክክል ነሽ። ይኸውልሽ እኔ ጠየቅኳትኝ ለምን እኔ መግባቷ ቅር ብሎኝ አይደለም። ነገር ግን ለምንድን ነው ልጅቷ ምን ሰርታ ነው እዛ ገብታ ልታደንቃት የቻለችው ነው። እኔ የኔ እኮ ነው የኔ የራሴ ጥያቄ እናንተ አይደለም። ነገር ግን መልስ ሰጠችኝ። መብቴ ነው ጥፋት እስካላየውባት ድረስ አለች። ለእሷ ለጃለኔ ጥፋት አይደለም የሄርቤላ ነገር። ስለዚህ መብቴ ነው ካለችሽ የሰውን መብት መጋፈፍ አትችይም። የሰው ልጅ በመብቱ ነፃነት መስጠት አለብሽ። ግን እኔ እንደ ራሴ ግን እኔ ባለጌን አላበረታታም። እኔ ባለቤቷ ሚስትየው ጥፋተኛ እንኳን ብትሆን እኔ አዎ ጎሽ ይቺ ትክክል ናት አይደለም። ለምን ነገ የእኔም ትዳር ይፈርሳል በእንደዚህ አይነት መልክ። ገባሽ? እንኳን በአይን ያዩት ይቅርና ያወሩት ይቅርና በአይን ያዩትም ይደርሳል። እኮ ገና የአንቺ እኮ አጠያየቅሽም ንግግርሽም ትክክል ነበር። እኔ ሀርቤላን መቼም ሴት ናት ብዬ አልላትም። ይቺ ትውልድ ያበላሸች ባለጌ መጥፎ ሴት ናት ብዬ ነው አሁንም የምናገረው። የፈለጉትን በሉ፣ ስትፈልጉ ምን እንደፈለጋችሁት እናንተ እውነትን ስለማትሆኑ። ስለዚህ እኔ እሷን ላደንቅ አልችልም። እዚህ ቁጭ ብዬ እንደ ሴት እኔ ሚስትየው አጠፋች፣ ሚስትየው እንዲያደረገ እሱ አጠፋ፣ ያ የራሳቸው ችግር ነው። እኔ ግን እንደ ሴት ግን እኔ አርቤላ የምትባል ሴት አይደለችም ለኔ። ነው ምንድን ነው እናንተ ጋር እኛ ጋር ቀን ነው 3 o'clock ነው 3 PM አሁን ከስራ የሚወጣበት ሰዓት ማለት ነው። እኔ ደግሞ ወደ ስራ የምገባበት ሰዓት ነው 3 PM ደግሞ 3 PM 3 ሰዓት ምንድን ነው 3 ሰዓት እኔ ስሚ ልንገርሽ። እሺ እኔ እና ኮኪ እንሻወዳለን። እሷ ስትወጣ እኔ እገባለሁ። አዎ እሺ። እኔ አሁን ይሄ ግጥሙን እቺ ልጅ ማለት ነው እኔ ልጠይቃት የነበረው ግቢ ብዬ ያስገባዋት ራሱ የዛሬው ነገር ቢሆን አላስገባትም ነበር። ለእሷ መቅጠሟን አላወቁም። እኔ ልጠይቃት የነበረኝ ምን እንደሆነ ታውቂያለሽ? ግን እንደውም በቀደም አልነገርኩሽም? ምን አልኩሽ? ወይኔ የጃለኔ ድምፅ እኮ ለማገጥማ ነው እንዳለ ቪዲዮ ሰርተውባት ብዬሻለሁ። ባለፈው ለማገጥማ አንዱ ነገር ለሀይሜ መሰለኝ አይደል የገጠመችው? አዎ እሱን ግጥም ነው እኔ እንደውም እንድናገር የነበረው የኔ እናት ሲጀመርም ማለት ነው። እኔ ይኸው ለእሷ ገብታ መቅጠሟን ይኸው ከአንቺ ይኸው አሁን ገና ነው የሰማሁት። ለምክንያቱም ዛሬ ቲክቶክ ጭራሽም ዝርም አላልኩም። እኔ እንደዚህ አይነት ነገር ቢሆን ኖሮ አላስገባትም ነበር ሲጀመርም ማለት ነው። ምክንያቱም አልፈልግም። ገባሽ? እነዚህ አንዳንድ ሰዎች ማለት ነው ዝም ብለው ማይገቡበት የለም ማይገቡበት
እዛም እነሱ ናቸው፣ እዚህም እነሱ ናቸው። አንዱን ያመጣሉ ይፖስታሉ፣ ያንን ደግሞ ይጥላሉ። ከዛን አንዱን ያመጣሉ፣ ያንን ደግሞ ይጥላሉ፣ አንዱን ያመጣሉ። እስከ መቼ? በእውነት ግን እኔ አሁን ይሄንን ነገር አልሰማውም፣ አላየውምም፣ አልሰማውም። እግዚአብሔርን ያንን እኮ ግጥም ልጠይቃት ነው ያስገባት። ግን መቅዲ እኔ አንድ ነገር ልጠይቅሽ። እኔ አንድ ጥያቄ አለኝ። ጋስም አላስገባትም ነበር አልኩሽ እኮ በቃ ይሄኛው ነው። እኔ ጥያቄ አለኝ ስለ ልጅቷ ሳይሆን በአጠቃላይ ማለት ነው። ስለ እሱኛውን ነገር አይዋሻልም። አሁን ያልኩኝ በእናትሽ ስለቷታሽ አይ አሁን ስለ እሷ ልጅቷ ሳይሆን እኔ በአጠቃላይ ጀነራል ጥያቄ አለኝ። አንድ ሰው የትክክል ያልሆነ ነገር ስናኛ ህፃን ልጆች አይደለንም፣ ቲኔጀርስ አይደለንም። ስህተት የሆነ ነገር ስናይ ዝም ብለሽ ብለሽ ወይም ደግሞ አያገባኝም ተብሎ ወይ ሆ ብለን ዝም ብለን ለሚታየው ነገር መደገፍ አለብን? ወይም ደግሞ ካልደገፍን ደስ ካላለን ደግሞ ዝም ብለን አፋችን ዝግት አድርገን መቀመጥ አለብን? እኛ የራሳችን ጭንቅላት ያለን ሰዎች ስለሆነ ጥሩ ነገር ሳናይ ስንቀር እኛ በፊት ምንድን ነበረ የእኛንም ልጆች የሞለጭን ነበረ እኮ አይደለ እንዴ? ስህተት ስለነበረ። አሁን ግን ይሄም ስህተት ስታይ እኮ አንድ ነገርን መናገር እኮ እኔ ምንም ማለት ችግር አለው ብዬ አላስብም። እኔ በእኔ በኩል ልክ ነሽ እኮ ስህተት የለውም እኮ የእኔ እናት፣ ልክ ነሽ እኮ። እንግዲህ ምን አለ መሰለሽ፣ እኔ አንድ ሰው የኔ የሆነ ሰው የሆነ እኔ ላይ አክት ወይ የሆነ ነገር ሲያደርግ ወይ ያንን ሰው ተዋዋለሁ ወይ ያንን ሰው የሆነ ነገር አደርጋለሁ። እነዚህ ተራ በተራ በ30 ሆነው በ40 ሆነው በ50 ህዝቡን እንትን እያሉ እየሰሩ እኔ ይቅርታ አድርግልኝና ስለነዚህ እንትን ማለት አልችልም። ገብቶሻል? አዎ ስራ ነው የሚሰሩትማ፣ የታወቀ ነው እኮ።